የሰማዕታት ሁሉ መመኪያ እናታችን ቅድስት አርሴማ እንኳን ለእናታችን ቅድስት አርሴማ ወርኃዊ በዓል እንዲሁም በዚች ላይ ታስቦ የሚውሉ አባታችን ቅዱስ ቶማስ እንዲሁም አዳምና ሔዋን እንዲሁም ሌሎቹ ቅዱሳን ዓመታዊና ወርኃዊ በዓል በሰላም አደረሳችሁ አደረሰን። አሜን። የኔ ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚያዝያ 6 ቀን የሚነበበውን የእናታችን የቅድስት አርሴማ ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የቅድስት አርሴማ የገድሏን ዜና ማንበብ እንጀምራለን። ጸሎቷና በረከቷ አማላጅነቷ ከአንድነት ልጆች ጋር ለዘላለሙ ይኑር አሜን። ቡሩክ ቅድስት አርሴማ ለእነዚህ ቅዱሳን ቡሩክና መስተጋድል ሰማዕት በእንቅልፍ ጊዜ ያየሁትን ታላቅ ላይ ነግራቸው ዘንድ ስሙኝ አለቻቸው። በአንዲት ዕለትም ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አላፍት ብዙ መላእክት ወደ እኔ መጡ። የጌትነት ምስጋና ሰማይና ምድር የመላ ፍጹም አሸናፊ እግዚአብሔር ቅዱስ ቅዱስ እያሉ ይጮኹ ነበር። በቀኝና በግራ ሆነው በፊቱም ይሰግዳሉ። በየወገናቸው በየማኅበራቸው ንጹሕና ብሩህ ሆነ በልዑል መንበር ለሚኖሩ ጮኾ ያመሰግናሉ። እርሱም በናናትን ይጋርዱታል። የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ መላእክትና ቁጥር የሌላቸው የመናብርት ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበቴ አልችልም። የሰው ልብ የሚሰልብ ከመላእክት ቃል የሚወጣ ቃል ዜማ ለመስማት እጹብ ድንቅ ነውና እግዚአብሔር ፈጣሪያቸው በትሕትና በመንቀጥቀጥ ሲሰግዱ የክንፋቸው ቀለም ዓይንን ያንጸባርቃል። ይህንንም ሁሉ ባየው ጊዜ ጆሮዬ ለመስማት አልቻለም፣ ዓይኖችም አልተከፈቱም፣ የቆምሁበትንም አላወቅሁም። መላእክት በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያው እንደነገርኋችሁ ሩጫቸው ከነፋስ ይፈጥን ነበረ። ከዚያም በኋላ ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙ አንዱ ወደ እኔ ተላከ። በቀኝም ቆሞ እንደ ድንኳን በጥላው ስር ሸሸገኝ። የሕይወት እንጀራም ሰጠኝ፣ የድነት ጽዋም አጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፌ እንደሚነቃ የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁኝ። ያ ወንጀለኛና ዓመፀኛ ንጉሥ ታስረው ወዳሉት ይህችን የተረገመች ሴት ውሰዷት ሲል የተናገረውን ቃል ሰማሁ። ያን ጊዜ ጸለይሁና አንዲት ጊዜ እግዚአብሔርን ለመንሁት። በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀው እንዲያደርገኝ፣ ዳግመኛም እንደ ወፍ በርሬ ከገድል አመልጥ ዘንድ ጌታዬን ለመንሁት። እነሆም ኮብልዬ በራቁ በምድረ በዳ በኖርሁ እንደ አውሎ ነፋስ ነፍሴን ልብ ከሚያሳጣት የሚያድነኝ የምታመነዋለሁና። ሦስተኛም መፈጸሙን ብደክምም ጠላቶቼ ሁሉ እንዳይዘባበቱብኝ ፈጣሪዬን ለመንሁት። ከሰይጣን ጸብና ከክፉ አጋንንት እድን ዘንድ እንዲጸልዩልኝ መላእክትን ሚካኤልና ገብርኤልን ለመንኋቸው። ለይቅርታቸው ተዘጋጅተው ካየኋቸው የመላእክት ረድኤትና ኃይል ይልክልኝ ዘንድ ያን ጊዜ ስለ እኔ ጸለዩ። ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቅሁ። እነዚህ ቅዱሳን ሰማዕታት ነገሯን ሁሉ የአንደበቷን መጣፈጥ የአፏን ቅልጥፍና ማማር የሚሉ የቃላቶቿን ጣፋጭነት ሰሙ። በደም ግባትና በቦት በዓለም ውስጥ በዚያን ዘመን እሷን የሚመስል የለምና። እነዚያም ቅዱሳን ሰማዕታት ብፅዕት ቅድስት አርሴማ ለሕይወትና ለድነት የሚሆን መልካም ዜናን ስለነገረቻቸው ፈጽሞ ሲደሰቱ አደሩ። በነጋ ጊዜ ንጉሡ በፍርዱ ዙፋን ተቀምጦ እነዛን ቅዱሳን ሰማዕታት ያመጧቸው ዘንድ አዘዘ። ያን ጊዜ ወደ እርሱ መጥተው በንጉሡ ፊት ቆሙ። ንጉሡ ድርጣድስም እናንተ ከወዴት ናችሁ? ከአማልክቶችስ የምታመልኩት ምንድን ነውን? ዘመዳችሁስ ማን ነውን? እነዚያ ቅዱሳን ሰማዕታት መለሱለት፣ እንዲህም አሉት፣ አምላካችን ክርስቶስ ነው፣ ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሡም ዓለምን ለያዙ ታላቅ አማልክቶች አትሰግዱምን? እንደ ሕጌስ መሥዋዕትን አትሰውላቸውንም አላቸው። ቅዱሳን ሰማዕታት መልሰው ለንጉሡ ልዩ ለሆኑ ለአማልክትና የብልሃተኛ እጅ ሥራ ለሆኑ ለእንጨቶች ለድንጋዮች አንሰግድም፣ መሥዋዕትንም አንሰዋላቸውም አሉ። ለእኛ ግን በፍርሃትና በመንቀጥቀጥ የምንሰግድ መሥዋዕት የምንሰዋለት
ንጹሕ ቁርባንና መንፈሳዊ ዕጣን ከከንፈራችን ቃል ጋር የምናቀርብለት አምላካችን ፈጣሪያችን ኢየሱስ ክርስቶስ አለን። ዳግመኛም ወንጀለኛ ሆይ በእጅህ ሥጋችንን እንሰዋለን፣ እግዚአብሔር ሥጋህን አንጻልኝ እንጂ መሥዋዕትና ቁርባንን አልወድም ብሏልና። ንጉሡም መለሰ፣ በልባችሁ ብርታትና በጥበባችሁ ከእጄ የምታመልጡና ከፍርድ የምትድኑ አይምሰላችሁ አላቸው። ነገር ግን በእጄ ትሰቃዩ ዘንድ አላችሁ። ኃይለኞችና ብርቶች ለሆኑ ጣዖቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ሥጋችሁ በትንሽ በትንሽ እቆራረጠዋለሁና። የቅዱሳን ሰማዕታት መለሱ፣ በሚያስፈራ ቃልና በቅጣት የምንፈራና አምላካችን ኢየሱስ ክርስቶስ የመንገድ አይደለም። መልካምና ክፉን የሚያውቁ ሕፃናት እንኳ የሞትን ቀን አይፈሯትም። እኛ ግን የሞት ምሕረቷንና የዓለም ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነ ስለ አምላካችን መድኃኒታችን ኢየሱስ ክርስቶስም ነፍሳችንን ሰጥ ዘንድ መጣን አሉት። ንጉሡም ያን ጊዜ ተቆጥቶ አማካሪዎችን፣ ሰራዊቱን እነዚህ አመፀኞች ሰዎች መቅጣት የሚያስቀድም ማን ነው አላቸው። ከእነርሱም አንዱ ይችን ሴት መቅጣት ትቅደም፣ ክፋትን የምታስተምራቸው እሷ ናትና አለ። ዳግመኛም ከንጉሡ አማካሪዎች በግራ ካሉት አንዱ ተነስቶ እንዲህ አለ። የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየች ጊዜ ከቅጣቱ ብዛት የተነሳ ትፈራለች፣ ትንቀጠቀጥማለች፣ ለጣዖቶቻቸውም ትሰግዳለች፣ ለንጉሶቻቸውም ትታዘዛለች። ነገር ግን በት የሆነ ቅጣታቸውን ሳታይ ቀድማ ብትንቀጣት መልካም የሆነ የመልኳ ውበት በከንቱ እናጠፋለን። እነዚህ ጎልማሶች ወንዶችን ግን በብርቱ ቅጣት እንቀጣቸዋለን፣ ከላያቸው የተራቡ አራዊትን እንሰድባቸዋለን አለ። ያን ጊዜ ይህ ምክር ንጉሥ ደስ አሰኘው። በምድር ስፋት ግንድ እንዲተክሉና እያንዳንዳቸው በተተከለው ግንድ ወደ ኋላ እንዲያስሯቸው፣ ክፉ አውሬዎችም በላያቸው እንዲሰዱባቸው አዘዘ። እነዚህ ቅዱሳን ሰማዕታት በሰሙ ጊዜ ወደ ቡሩክት ፍጽት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ፈጽሞ ደርሷንና ጸልይልን አሏት። የእኛ ሰማዕታት ስላስቀደመ ፈጽሞ ደስ ብሎናል። እንደኛ ለምንሞት አሁንም አንቺ በርቺ፣ ከእኛ ይልቅ አንቺ ጨካኝ ነሽ። የታመንሹ አምላካችንና መድኃኒታችን ኢየሱስ ክርስቶስ ኃይልና ብርታት ይሰጥሻልና ጭኖቻቸውን ይሰብሩና አጥንቶቻቸውን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽ። ወዳችን ሰንጥቀው አንጀታችንን ሲጎትቱና አካላችን ሲበታትኑ ባየሽ ጊዜ ልብሽ አይደንግጥ፣ በጌታ መድኃኒታችን በኢየሱስ ክርስቶስ በማመን በርቺ እንጂ። ቡሩክት ቅድስት አርሴማ መልሳ ቅዱሳን ሰማዕታት የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ አለቻቸው። እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሳ አልፈራም፣ አልደነግጥም። በመንግሥተ ሰማያት በአንድነት የሰበስበን ዘንድ እግዚአብሔር አምላኬን ተስፋ አደርገዋለሁ። እናንተ ጌቶቼ ግን ጌታችን በትዕግሥታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉ። ዳግመኛም ሥጋችሁን የሚገሏትን አትፍሯቸው፣ ነፍሳችሁን መግደል ግን የሚችል የለም። ነገር ግን ነፍስና ሥጋ በገሃነም ውስጥ በአንድነት ማጥፋት የሚችለውን ፍሩ ብሏልና እኔም እርሱን ፍሩት፣ ወደ እርሱም ተማጠኑ እላችኋለሁ። ዛሬ ለእነዚህ ካዲዎች ሥጋችንን እንሰጣለን፣ የራሳችን ፀጉር የተቆጠሩ ናቸው ያለውን አስቡ። ከእናንተ የሚጠፋ የለም። ሥጋችሁ የተቆራርጠው ቢበትኑ አጥንቶቻችሁም በምድር አውሬዎች ቢያደቅ ልባችሁ አያሳዝናችሁ፣ ረድኤታችሁ ይልቅላችኋል እንጂ በከንቱ አውሬዎች ጥርስ እንደሚያጠፋችሁ እኔ አምናለሁና። እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደተጣሉ እግዚአብሔር ግን እንዳዳነው አንበሶቹ እንደሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛም ለአናንያ ለአዛርያ ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸው ጊዜ አድኗቸዋልና በድንጋዮች በሚደበድቧቸው ጊዜ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስኪፈጸም ድረስ ኤርምያስ እንዳዳነው አስቡ። በሰይፍ ቢገሏችሁ የሞት ምሕረት አሳፍራችሁ የሚያልቀውንና የማይጠፋውን የዘላለም ክብር ትቀበሉ ዘንድ ከሞት የሚያመልጥ ሥጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣልና ይሻላልም። እነዚህ ቅዱሳን በሰሙ ጊዜ አደነቁ። የብፅዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። የመንፈስ ቅዱስ ቡሩክት ሆይ ብለው ተሰናበቷት፣ እርሷም ተሰነበተቻቸው።
ወታደሮች የግንግሪት አስረው የወሰዷቸውን ይችን ብፅዕት ቅድስት አርሴማ ግን በማይቋረጥ ጠንካራ ማሰሪያ አስረው ረዥም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ። የቅዱሳን ሰማዕታት ሁሉ ሞት ታይ ዘንድ በአውሬዎች አፍ የሚጠፉ መስሏቸዋልና። ያን ጊዜ እነዚህ አውሬዎች ከጉድጓዳቸው አወጧቸው። እነርሱም አንበሶች፣ ነብሮች፣ ድብና ጊንጦች ናቸው። ከብረት ማሰሪያቸው ፈቷቸው። ነገር ግን ወደ ቅዱሳኑ ሰማዕት አልቀረቡም። የምረት አጥር እየሰበሩ ወደ ዱር ሸሹ እንጂ ከቅዱሳን ሰማዕታት እግር በታች እየሰገዱም ነበሩ። የእግራቸውን ትቢያ የላሱ ነበሩ። ከጫማቸው ስር የተኙ ነበሩ። የቅዱሳን ሰውነት በጅራታቸው የዳሰሱም ነበሩ። መዓዛቸውን ያሸተቱም ነበሩ። ወታደሮቹም ባዩ ጊዜ ፈጽመው አደነቁ። የእነዚህ ምታተኞች ሰዎች ምታት ይሉ ነበር። ይነቁ ዘንድ የአውሬዎችን ራስ ነቀነቁ። በነቁ ጊዜም የእግራቸውን ትቢያ ላሱ። ከወታደሮች አንዱ እነዚህ ያሉ ምታተኞች አላየሁም፣ የምድር አውሬዎች የሚስሟቸው ከእነዚህ ለምን አመጣችኋቸው? ባገኘኋችሁ ቦታ በገድላችኋቸው ነበር አለ። ስለ እነዚህ ቅዱሳን ንጉሥና ወታደሮቹ ታወኩ፣ የሚያደርጉባቸውን አጥተዋልና። ከወታደሮቹ አንዱ ይቺ ምታተኛ ሴት እንግደላት፣ መመኪያቸው እርሷ ናትና አለ። ከንጉሥ አማካሪዎች ሁለተኛው በጥልቅ ጉድጓድ ውስጥ እሳትን እናንድድና በእሳቱ ምድጃ እናሰናብታቸው፣ መርዛቸው ይጠፋ ዘንድ መድኃኒታቸው ቢሻር ዘንድ ያን ጊዜ እንዳመድና ከዚያ ያራሉ። የትቢያቸው ድካም እንዳይገኝ አመዳቸው በነፋስ ይበተናል አለ። ከዚያም በኋላ ይህ ምክር ንጉሡን ደስ አሰኘው። ከአማካሪዎቹ ፈተው ኃይለኞች አውሬዎች ያመጡ ዘንድ አዘዘ። አውሬዎቹም በፈቷቸው ጊዜ እንደ ዋልያ ዘለው ንጉሡን ከመንግሥቱ ዙፋን እስከሚወድቅ ድረስ ወጉት። ሰራዊቱም ሁሉ ታወቁ። ሲጋፉም ከወታደሮቹ 300 ሞቱ። እነዛ ቅዱሳን ሰማዕታት ግን የፍጥኝ ታስረው ነበረ። ብፅዕት ቅድስት አርሴማም የሃይማኖታቸውን ኃይልና ስነ ምግባራቸውን እንዳይደክም ስለ እነርሱ ትጸልይ ነበር። ከድንጋጼ ብዛት የተነሳ ወደ ሰገነቱ ወጣ። የሰገነቱ በርም ተዘጋው። አዳራሹ አውሬዎችና የሬዎች መንጋ እንዳይገቡ በሮቹን ይጠብቁ ዘንድ ወታደሮቹን አዘዛቸው። ዳግመኛም የተፈቱት አውሬዎች እንዲያስሯቸውና ወደ ማደሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱ ወታደሮቹን ሥጋ እየበሉ ወደ ማደሪያቸው መግባትን እምቢ አሉ። ከጠገቡም በኋላ ወደ ቡሩክትና ብፅዕት ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውንም እያዘነበሉና ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱ ነበር። እርስ በርሳቸውም ይጋፉ ነበር። ከቅድስት አርሴማ እግር በታች ይወድቁ ነበረ። እርሷም ሁለመናቸውን ትዳስስ ነበር፣ እንደ በጎችም ትጠብቃቸው ነበር። በፊቷና በኋላውም ይጫወቱ ነበር። ሲመሽም ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እነዚህን ስታደርግ ባይኑ ያያት ነበረ፣ ጥርሶቹንም ያፏጭ ነበረ። ብፅዕት ቅድስት አርሴማ ይህን ምታትሽን ከእጄ ያድንሽም ይላት ነበር። ዳግመኛ እነዚህ ቅዱሳን ሰማዕታት ይዟቸውና ወደ እስር ቤት የሚጨምሯቸው ዘንድ ቅድስት አርሴማን ግን እስኪነጋ የሚገልበትን እስኪመክር ድረስ ይጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዲያነዱና ጥልቅ ጉድጓድ ለየብቻቸው ተቆፍሮ በላዩም ሙጫ ያድሮ ማርና ቅጥራን ቅንጭብ ሲሊጥና አረር እንዲጨምሩ አዘዘ። በምድጃ ውስጥም እንዳለ ወናፍ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱ እስከሚወጣ ድረስ በመዶሻና በመምቻ እንዲመቱት እንደ ክረምትም ነጎድጓድ ፍላቱ ይሰማ ነበር። በሚቃጠል እሳት ያለውን የብፅዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚያ ቅዱሳን ሰማዕታት የዋጧቸው ዘንድ አዘረ። ወታደሮቹ በንጉሥ ፊት እናቆሙትና ቅድስት አርሴማን ሰነፍ ንጉሥ ሆይ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕታት ሥጋቸውን እንዲበሉ ባዘዝካቸው አውሬዎች ትናንት የተደረገውን ድንቅ ተአምር አላየህም? አለችው። ንጉሡም መለሰ፣ በምታትሽ ብዛት ትናንት በላይ ላይ እንደተዘባበትሽ አይምሰልሽ ትላላት። ብፅዕት ቅድስት አርሴማም ዛሬ ግን በእሳት አቃጥልሻለሁ፣ መርዝሽም እስኪጠፋ የምታትሽን ዙሪያ እስከሚሻር ድረስ በእሳት ምድጃ ውስጥ እንዳለ አመድና በነፋስ ፊት እንዳለ ትቢያ እስከምትወኝ ድረስ ሥጋሽን አጠፋለሁ፣ እስኪ ሊያድንሽ የሚችለው ያለሁ አላት። ብሩት ቅድስት አርሴማ መለሰችለት፣ ልብ የሌለ ሰነፍ ሆይ ስለ ስንፍና ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላይ ላይ ትዘባበታለሁ። አምላኬ መድኃኒቴ ኃይሌና ጸጋዬ መጠጊያ ቤቴ ስለሆነ በሰማዕታትና በገድልህ ከአንተ በላይ ያደርገኛል አለችው። እነዚህ ቅዱሳን ሰማዕታት ስለ ገድላቸው ክብር በሰማይ ጌታችን ዘንድ ከአንተ ይልቅ ይከብራሉ። አንተ የዓይን ትዕቢተኛና የልብ ስስታም የሆነህ ከአንተ ተከራካሪዎች ነህ። ቅጣታቸው ባበዛው ልክ በመንግሥተ ሰማያት የክብር አክሊል ለእነሱ ተዘጋጅቷላቸዋልና
ዳግመኛም በተንኮል ነገር ብሩክት ቅድስት አርሴማ እነሆ ካዘጋጀውላችሁ ብዙ ቅጣትና መከራ እተዋችሁ ዘንድ ለአማልክቶቼ እንድትሰዊ እሺ በጎ በይኝ። እኔ ለአንቺ መልካም ነገር አደርግልሻለሁ፣ በመንግሥቴም አዳራሽ ንግሥት ሆኛለሽ አላት። ቅድስት አርሴማ መለሰችለት፣ የቅዱሳን ሰማዕታት የአሸናፊዎች መስተጋድል ርስት የማይታይ በኋላኛው ዘመን ከሲኦል ጥልቅ በታች የምትወድቅና የተሰደበ ርኩስ ሆይ በቤትህ ውስጥ እንደ ልጆች የምትመግባቸው የምድር አውሬዎች በመፍራት ወደ ሰገነት ላይ እንዴት ወጣህ አለችው። የሰው ልጅ ይኸው ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከኃይል ጋር በደመና ሰማይ በግርማ በሚመጣ ጊዜ እንዴት ትሆናለህ? መብረቆችና ነጎድጓዶቹ እሱ በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው የብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክት አለቃ በሚካኤል ቃል ትእዛዝ በእሳትና በደመና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያም የመለከት ጮት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛም የቀንደ መለከት ጮት አጥንቶች ከሥጋ ጋር ይጋጠማሉ፣ ወደ ቀደመ ቦታቸው ይመለሳሉ። ከአራቱ ማዕዘን ሙታን ይሰበሰባሉ። የሰማያትና የምድር በሮች ይከፈታሉ። ሥጋ ከአጥንት ጋር ይገጣጥማል። በሦስተኛው የመለከት ጩኸት እንደ ዓይን ጥቅሻ ከእንቅልፍ እንደ መንቃት ሙታን ይነሳሉ። እንደ አንተ ያሉ ዝንጎች ግን ያዝናሉ፣ የማይጠቅማቸውን ያለቅሳሉ፣ ወደ ገሃነም እሳትም ይወርዳሉ። በፈጠራቸው ሕግና ሥርዓት የታመኑትን ግን የዘላለም ሕይወት በትንሣኤ ይነሳሉ። አንተ ግን በነዛ ጊዜ እንዴት ትሆን? ወዴትስ ታመልጣለህ? ወዴትስ ትሸሻለህ? በማንስ ትማጠናለህ? በእንጨት ነው ወይስ በድንጋይ? በዚች በምታስፈራና በምታስደነግጥ ዕለት የሚረዳ ማን ነው? በቤት ውስጥ በሥጋና በአጥንት ያሳደጋቸው አውሬዎች የፈራህ አንተ ግን በታላቅ ግርማ ባየሃቸው ጊዜ በልብህ ውስጥ ስላለው ፍርሃት በችኮላ አፈግፍገህ ወደ ሰገነትህ ሄድ። ያን ጊዜ ብሩክት እናታችን ቅድስት አርሴማ አፏን ይጸፏት ዘንድ አዘዘ። በሰማያት ስላለው ቅጣት አስፈሪና አስደንጋጭ ታላቅ ነገር ያለ ፍርሃት ንጉሡን ተናግረዋለችና የጥፋት ልጅ የይሁዳ ዕድል ያደለው ካሉት አንዱ ተነስቶ አፏን መታት። ከሚጣፍጥ ከንፈሮቿና መልካም ማዛ ካላቸው አፍንጫቸው ደም ፈሰሰ። ከብሩት ቅድስት መስተጋድል አርሴማ ፊት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ። ዳግመኛም ንጉሡ እንደዚህ የምተውሽ አይደለም፣ የማይጠቅምሽና በዓይንሽ ያላየሽውን የሙታን ትንሣኤ ተስፋ ስታድርጊ ሥጋሽን በሳት አቃጥለዋለሁ እንጂ አላት። የሙታን መኖሪያ ቦታ ይነግር ዘንድ እስከ ዛሬ ድረስ ከዘመዶች ከሞተ በኋላ የተነሳው እስኪ ያሳየኝ። እኛ ግን ሙታን ነፍሳቸው ከሥጋ ከወጣ በኋላ ወደ መሬትነታቸው እንዳይመለሱ ሥጋቸውም ትቢያ እንደሚሆን እናያቸዋለን እንጂ አንቺ ግን ምንም የማይጠቅምሽን ይህንን ታምነሽ በምድር ላይ ሥጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደሽ። ቡሩክ አርሴማ መለሰችለት እንዲህም አለች፣ ፊቴን በጥፊ ወደ መታት ወደዚያች ወንጀለኛ ላይ በእጇ ጣቶቿ በትምህርተ መስቀል እያማተበች ፊቷን በጥፊ መታት ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድር አፏን ትከፍትና እንደ ዳታንና እንደ አቤሮን ትወጣው ዘንድ ወደ ፈጣሪዋ ለመነች። እንደ ብጽዕት ቅድስት አርሴማ ቃል ሆነ። በሰጠመበት ላይ ዘጋችው። የቅድስት አርሴማ ያደረገችው ታምር ያዩ ከወታደሮች ብዙ ሰዎች ሸሹ። ንጉሡም ይሸሽ ዘንድ ከዙፋኑ ተነሳ። ያን ጊዜም ውሩት ቅድስት አርሴማ ፈገግ አለች። ቅዱሳን ሰማዕታት ስለ እርሷ ተደሰቱ፣ መላእክት በላይዋ ሲከቧት አይተዋልና። ንጉሡም አዘነ። በችግረኞች ጦም አዳሪዎች በገሊላውያን ይሁን ሁሉ ጊዜ በምትሰድበኝ በዛች ክፉ ባሪያ አፍ ዘንድ መዘባበቻ ሆንሁ እያለ አለቀሰ። ከመንግሥት የእጅ እንዳያመልጠኝ ምን ላድርግ? በምንስ ቅጣት ቀጥቼ ልጨርሳቸው? አለ። ቡሩክ ቅድስት አርሴማም በኋላ ዘመን ተስፋ የምታደርግ ከሆነስ የሙታን ትንሣኤ ተስፋ በታመንህ ነበር። እግዚአብሔር ስለ እኛ ይበቀላል፣ ያጋንትም ማደሪያ ያደርግሃል። እንደ ጅብ ራስህ ሥጋ እስከምትበላ ድረስ ያሳብድሃል። መልክና ምሳሌ ይለውጣል። እንደ በሬ አርድያ ትሆናለህ። የምትናገረውንም አታውቅም። የርኩስ አጋንንት የእግራቸው መርገጫ ትሆናለህ። ጊዜ የሙታን ትንሣኤ ተስፋ ትታመን ዘንድ አለህ። በእውነት እነግርሃለሁ አለችው። ንጉሡም መለሰ፣ ቡሩክ ቅድስት አርሴማን እናንተ በክፉ ቅጣት ብጨርስና ይህን ሁሉ በሆነ አያሳዝነኝም። ነገር ግን ሕያው እንደሆናችሁ ብትዋችሁ እርሱ ያሳዝነኛል አላት። በእኔና በክቡራን አማልክቶችን ላይ ትስቁና ትዘባበቱብኝ ዘንድ። ያ ንጉሥ ግን ክፉ የሆኑ የሞቱን አላሰበም። ልብ እንደሌላቸው እንደ እንስሳት ተመሰላቸው እንጂ እንደ ሰው አይደለምና። በኤርትራ ባህር መካከል ከሰራዊቱ ጋር
እስከሚጠፋ ድረስ የእስራኤል ልጆች መልቀቅን እምቢ እንዳለ እንደ ግብፅ ንጉሥ ፈርዖን ልቡ እግዚአብሔር አጠንክሮታልና። ይህን ሲባባሉ ወታደሮቹ እሳት ነበልባል መፍላቱን ለንጉሡ ነገሩት። ያይ ዘንድ ተነሳ። የእሳቱን መፍላት አየ። ከእስር ቤት የታሰሩ ያወጧቸው ዘንድ አዘዘ። ከዚያ ከጋኑ ውስጥም የእሳቱ ነበልባል ፈራቱ ከሩቅ ሲዘል አየ። ንጉሡ ቅዱሳን ሰማዕታት ብጽዕት ቅድስት አርሴማን ይጥሏቸው ዘንድ አዘዘ። እንደ ነጎድጓድ የሚሰማውን ነበልባሉን ከመፍላቱ ኃይል የተነሳ የሰዎች የፍጅት ድምፅ አይሰማም። ከሰዎች ወደ እርሱ መቅረብ የቻለ የለም። ቅዱሳን ወደዚያ ነበልባል የሚጥሏቸው የጨከነ የለም። እርስ በርሳቸው አንዱ ከአንዱ ጋር የተጠቃቀሱ ነበር እንጂ ከሰራዊት ሁሉ ቡሩክት ቅድስት አርሴማን ይገፏት ዘንድ የቻለ የለም። ቡሩክት ቅድስት አርሴማ ወደ ቅዱሳኑ ሰማዕታት ሁሉ ተመልሳ አባቶቼና ወንድሞቼ ወይ የእሳቱ ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ። ከእናንተ አንዱ የሚወጣና የሚወገድ የሚጠራጠር እንዲሁም አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ሥጋውን ለእሳት ወይም ለሰይፍ ለስለት ወይም ለእንደ በጎች ላሞች የሚታረድ ወይም ለጊንጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉ። ዳግመኛም እሳት ወርቅን እንደሚያጠራው በቀር ምንም ያደርገዋል። ትዕግሥት ከላለበት መከራ ሁሉ እንዲህ ነው። እናንተ ይቺ ዓለም አላፊና አላቂ እንደሆነች አስቡ። በውስጧም ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠልም ይረግፋል፣ እንደ ሕልም ይሆናል። ይህንን መከራ ሁሉ ትታገሱ ግን እስከ ዘላለም ድረስ ሞትና ሐዘን ደዌና ሕማም ሁሉ በሌለባት በሰማያት ትደሰታላችሁ። ከዚያ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸው ልብና የሕሊና ጸባይ እንደሌላቸው እንደ እንስሳ የሆኑ የፈጠራቸውን በማያውቁ በካዲዎችና በጣዖት አምላቾች በኃያላን ነገሥታትና በወንጀለኞች መኳንንት ዘንድ የእነዚህ የዓለም መከራ ለታገሱ ወዳዘጋጀው ወደ ገነት ደስታ ትገባላችሁ። እነርሱ ግን ለቅሶና የጥርስ ማፋጨት ወዳለበት የገሃነም ውስጥ ፍዳቸውን ያገኛሉ። ያን ጊዜ እነዚያ ቅዱሳን ቡሩክት አርሴማን በአንድ ቃል እያመሰገኑ እህታችን እመቤታችን ሆይ እኛ ይህን መከራ ምንም አያስፈራንም። አምላካችን መድኃኒታችን በአንቺ ጸሎት ይረዳናል። ላመንነውና እርሱ ለተወከልነው ሁሉ ጊዜ መልካሙ ይሰጠናል። በዚህ ወንጀለኛ እጅ መከራ እንቀበል ዘንድ የደስታና የሐሴት የምስራች ነግሬንና ታረጋግን ዘንድ ወደ እኛ መምጣትሽ መልካም ነው ብሎ መለሱ። አሁንም ከዚህ እሳት ቅጣት እንደምንድንና በዚህ ካዲ አመፀኛ የሰይጣን መልእክተኛ ንጉሥ ዘንድ መሳቂያ እንዳንሆን በላያችን ኃይሉን የሚያሳይ ተስፋ እናደርጋለን። ከዚያ በኋላ ዕድሜው 15 ዓመት የሆነ ዲያቆን ስሙ ጠሚሊዮስ የሚባል አንድ ሰው ከነሱ ተነሳ። በዕድሜ ከነሱ ያንሳል፣ በጥበብና በእውቀት ግን ይበልጣል፣ መንፈስ ቅዱስ በላዩ አድሯልና። እንዲህም አላት፣ ቡሩክት ብጽዕት አርሴማ የረድኤት መንፈስ ትሆኝን ዘንድ እግዚአብሔር አንቺን በእውነት ላከ። ወደ ዘላለም ሕይወትን የምትመሪና የወንጀለኞች ነገሥታት ስንፍና የምትገልጪ በእውነት የምታስተምሪ አንቺ ነሽ። ከሚከራከሩና ከሚያሰቃዩን ክፉ ሰዎች አንቺ በገድልና በሰማዕትነት እንደምትበረቺ አሁንም አወቅን አላት። ዳግመኛም ወደ ቅዱሳኑ ተመልሶ እግዚአብሔር አገልጋዮች ሆናችሁ ይቺ ቡሩክት እህታችን አርሴማ በእውነት መከረችን፣ አረጋጋች። ለዚህ ለነካዲዎች መሳቂያና መዘባበቻ እንዳንሆን እንዳንበሳ ወደሚጮህ ወደዚህ የእሳት ነበልባል መግባትን እንፋጠን አላቸው። እግዚአብሔር ይረዳናል፣ ያድነንማል። በፊታችን የሚነደውን እሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይልም ለምንጋደለው በላያችን ኃይሉን ያሳየናል። አሁንም ወንድሞቼ አባቶቼ የብረታ ቃል ለመጻፍ እንበርታ። እንደተቀረጸ ብር እግዚአብሔር እንደሚያበራለትና እንደሚያድነን እንግዲህ እንወቅ። ጌታ ስለ ወንዶችና ሴቶች ነፍሳችሁን አታዝሏት፣ አባታችሁ ከፈቀደ መንግሥቱንና ጽድቁን ይሰጣችኋል ብሎ እንደተናገረ። ዳግመኛም እመቤታችን ማርያም ሐዋርያት ከደካማውን ይበረታል፣ ደረቁም ይለመልማል፣ ለምለሙም ከፊት ይቀጥላል እንዳለቻችሁ አሁንም ወንድሞቼ አባቶቼ የሚጠላልን የጠላት ኃይልና በሐሳቡ ክፉ የሆነውን ድል እናደርገው ዘንድ ብርቶችና ጨካኞች እንሆን አለ። ቅዱሳን በአንድ ቃል መለሱ፣ በአምላካችን በክርስቶስ እምነት እኛ የጨከነን በሞትም ቢሆን በሕይወትም ቢሆን ባለው በሚመጣውም ቢሆን በሰይፍም በሰዓትም ቢሆን በየጉድጓድም በየገድሉም ቢሆን በምድር አውሬዎች ጥርስም ቢሆን በጎስቋሎች ጦርም ቢሆን የክርስቶስ ፍቅር የሚያስተወን የለም አሉት። አሁንም ሕያው ማየዩ ለሆነው ለእግዚአብሔር ልጅ ለክርስቶስ ሰማዕት ፍጻሜ በጨከነ ልብ ሩጫን ፋጠን። ዳግመኛም ከእነሱ የሚበልጠው ጌርሎስ የተነስቶ በእውነት ለዘላለም ሕይወት መራሒት የሆንሽ ብጽዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፈጠውን ስምሽን የሚያጥፉ
የሚጣፍጠውን ስምሽን የሚያጠፉ በእሳት መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውን ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ሕያው እንደሆነ ወደ ሲኦል ይወርዳሉ። በእሳት ምድጃ ይጥሉሽ ዘንድ የሚወዱ በሲኦል በታች ይሰጥማሉ አለ። አሁንም ወደ ዘላለም ሕይወት መምራትሽን አስቀድሜ ብንሞትም እርሱ ያነሳናል፣ ብንበተንም እርሱ ይሰበስበናል፣ ወደ ጥልቅም ብንወርድ እርሱ ይመራናል። ስለዚህ ከመንፈስ ወዴት እንሄዳለን? ከፊት ወዴት እንሸሻለን? እስከ መጨረሻው ብንወጣ እርሱ ከዚያ አለ። እርሱ ሁሉ ያውቃል፣ እኛ እርሱ እንታመላለን፣ ወደ መንግሥቱም ያገባናል። ስለዚህም በምድር ያለው ሞት አንፈራም፣ የዘላለም ሕይወት ተስፋ አለን። የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎችን እንሆን። ወደ ልዑል መንግሥት እንፋጠን። አንቺ ነገርሽን የክብር አክሊል ይሰጠን ዘንድ። አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከእኛ ትበልጫለሽ፣ ትከብሪ ያለሽ። የግልሽን ዜና በዓለም ዳርቻ ሁሉ በእውነት ይነግረናል። ከሁላችን የክብርተ መንበር በፈጣሪያችን በእግዚአብሔር ዘንድ ከፍ ከፍ ብሏልና የገልሽን ዜና የታምርሽን የሚጽፈውን የመከራ እሳት አያይም። ስሙ በሕይወት መጽሐፍ ይጻፍ። ከልቡ በኪዳንሽ የታመነ ያጻፈ ያነበበ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ የተራቆቱትን ያለበሰ የተጠሙትን ያጠጣ ወይም ለቤተ ክርስቲያን ስንዴና ዕጣን የሰጠ ወይም ሥጋ ወደሙን የተቀበለ ዳግመኛም በምስጋና በማኅሌት በጸሎት በስግደት ራሱንና አንገቱን ወይም ጎኑን የጉልበቱን ያስገዛ ያዘነበለ እግዚአብሔር ቃል ኪዳን እንደሰጠሽና ዛሬም ከመልአክ አፍ በሌሊት ራእይን እንደሰማነው በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፋል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበለሽ። በኋላኛው ዘመን ከመላእክትና በቤተልሔም በይሁዳ በእርጉም ሄሮድስ ከተገደሉ ሕፃናት ጋር ፈጽሞ ትጫወቻለሽና በመንግሥተ ሰማያት ትነግሻለሽ፣ የዘላለም ሕይወትም ትወርሻለሽ። እግዚአብሔር አገልጋይ ቅድስት አርሴማ አንቺ ብጽዕትና ቡሩክት ነሽ። ብጽዕት ቅድስት አርሴማ ሆይ በቃሉ ኪዳን የተማጸነውን ወዳጆች ሁላችንም ለዘላለሙ ጠብቂን፣ አሜን።